ሰላሙ አለይኩም ወራህመቱላሂ ወበረካቱ። በዚህ መልኩ ተጅዊድ ለመጀመር አስበናልና እስኪ ምን ትላላችሁ? በዚህ መልኩ እንቀጥል? ይህንን አዳምጡትና ይህንን ቪዲዮ ሙሉን አዳምጡትና ከመጀመሪያ እስከ መጨረሻ መስተካከል አለበት የምትሉትን እናስተካክላለን፣ መጨመር አለበት የምትሉትን እንጨምራለን። ከዛ ምን ያክል ጉጉት እንዳላችሁ እሱንም ትገልጹልኛላችሁ ኮሜንት ላይ። ይቀጥል ወይስ ይቅር? እንግዲህ የእናንተ ምርጫ ነው። ፍላጎታችሁን አይተን የምንቀጥል ይሆናል ማለት ነው። ስለሆነ እናንተ አሁን ምንድነው የምታደርጉት? ይህንን ቪዲዮ በደንብ አዳምጡት። እንደ ሙከራ ነው፣ ዝም ብዬ ነው እንትን አስቤበት ምናምን አይደለም የገባው። እስኪ ለሙከራ ማለት አሁን ይሄ ቪዲዮ የሰራሁት ስንት ደቂቃ ትወስዳለች የሚለውን ለማወቅ ነው የሰራሁት። ትኩረት ሰጥቼው አይደለም። ነገር ግን እስኪ በዛው እግረ መንገዳችሁን እናንተ ታዩትና ቪዲዮውን መስተካከል ያለበት ነገር ካለ እናስተካክላለን። አካሄዱ ጥሩ ከሆነ ማብራሪያው ይብዛ ወይስ ማብራሪያው ይነስ፣ በቃ የተለያየ ሐሳቦቻችሁን ትገልጹልኛላችሁ ኢንሻአላህ ኮሜንት ላይ። ከዛ በኋላ ኢንሻአላህ ይሄ ፍላጎታችሁን አይተን ከመጀመሪያ ከሱረቱል ፋቲሃ ጀምረን አላህ እስካለን ድረስ ወደ ላይ የምንወጣ ይሆናል። በስነ ስርዓት ተቀርጾ ማለት ነው። አሁን ይሄ ዝም ብዬ እንዳጋጣሚ በስልክ የቀረጽኩት ነው። ኋላ ግን ምንድነው የሚሆነው? ልክ ቃዒደቱ ኑራንያ እንደቀራ ነው ሙሉ ስክሪኑ በኮምፒውተሩ በራሱ ተቀርጾ ጽድት ያለ ቪዲዮ ተዘጋጅቶ በዚች ደግሞ በእንትናለች አይደለ? እቺ መጠቆሚያዋ በዚች እየጠቆምን ምን እናደርጋለን ማለት ነው? አንድ ባንድ ለማየት እንሞክራለን ማለት ነው ኢንሻአላህ። እና ይሄንን ሱራውን አዳምጡት። ከዛ በኋላ ሐሳብ አስተያየት ካላችሁ አሳውቁ ኢንሻአላህ። ወቢላሂ ተውፊቅ። ወንድማችሁ አቡ አቲካ ቀጥታ ወደ ቪዲዮ። እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألم تر كيف فعل ربك بأصحاب الفيل ألم يجعل كيدهم في تضليل وأرسل عليهم طيرا أبابيل ترميهم بحجارة من سجيل فجعلهم كعصف مأكول. مرحبا. ألم ترى እዚህ ጋር የተለየ ህግ ያለው ራ ፊደል ነው። ራ ፊደል ከሚወፍሩ ፊደላቶች አንዱ ነው። ራ ፊደል የሚቀጥንበት ጊዜ አለ፣ የሚወፍርበት ጊዜ አለ። ራ ፊደል ሁለቱም ባህሪ የሚይዝ ነው። መቼ ነው የሚወፍረው የሚለውን ለመመልከት ያክል አጠር አድርገን ራ ፊደል ፈትሐና ضማ ሆኖ ሲመጣ በቀላሉ እንደ ጀማሪ ይህንን ያዙ። ከዛ ስናገኘው ደግሞ በየቦታው እያወሳን ሄዳለን። ራ ፊደል ፈትሐና ضማ ሆኖ ሲመጣ እናወፍረዋለን። ራ ፊደል ፈትሐ ወይንም ضማ ከሆነ እናወፍረዋለን። ስለሆነ እዚህ ጋር ያለው ምንድነው? ራ ፈትሐ ነች። ስለሆነ አወፍረን እናነባታለን። አለም ተራ፣ አለም ተራ አይደለም። አሁን ብዙ ሰዎች አለም ተራ ይላሉ። ተራ አይደለም። አለም ተራ ራ ራ አለም ተራ ከይፈ ከይፈ የሚለው ላይ ያ አለች። ከካፍ በኋላ እንግዲህ ያ እንደምናውቃት ስኩን ሆና ከመጣች መሳቢያ ነች ብለናል። አሁን እዚህ ጋር ታስታውሱ ከሆነ ቃዒደቱ ኑራንያ ላይ ስለ ሊን ተምረናል አይደለ? ታፈትሐ ስኩን ተይ፣ ታፈትሐ ዋው ስኩን ተው እያልን ስለ ሊን ተምረናል። አደርሱ ታሚን ላይ ማለት ነው። طيب ያንን አስመልክቶ ነው እዚህ ጋር አሁንም እዚህ ጋር ካፍ ፈትሐ ያ ስኩን ከይ የተወሰነ ለስለስ ብላ ጎተት ትላለች። ከይ አለም ተረ ከይፈ ፈዓለ ከይፈ ፈዓለ የሚለው ላይ ስንመጣ አይኑ ነው ትኩረት የምናደርግበት። ብዙዎች በአማርኛው ሀምዛ ስለሚቀሩ ፈዓለ ስለሚለው ማለት ትርጉሙ ይቀየራል። ስለሆነ
ምንድነው የምናደርገው? አይን ትኩረት አድርገን እናወጣታለን። አለም ተረ ከይፈ ፈዐለ ረቡከ ራ ፈትሐ ነች ትወፍራለች። ረቡከ ቢአስሓቢ ረቡ ባውን እናጠብቀዋል። ረቡከ ቢአስሓቢል ፊል ቢአስሓቢ ስንል ሷድ የሚወፍር ፊደል አለን፣ በደንብ እናወፍረዋል። ቢአስሓ ከዛ ሐ ፊደል አለች። ሐ ፊደል አንደኛ ጉሮሮ ላይ ከሚወጡ ፊደላቶች ናቸው፣ ትኩረት እናደርጋለን። ከዛ ደግሞ አሊፍ ሶጊራ መሳቢያ ላይ እንስባታለን። ቢአስሓቢል ፊል ቢአስሓቢል እዚህ ጋር ማን አለች? አሊፍ ስኩን አለች። እቺ ሐምዘቱል ወስል ትባላለች። ከሐምዘቱል ወስል በኋላ ያለችዋ ላም ስኩን ስለሆነ በቀላሉ ቀለል አድርገን ስናየው ቀመርያና ሸምስያ የሚል አለ። ያንን በዝርዝር ገብተን ከማከብድባችሁ ቀለል አድርጌ ማለት ነው። ከሐምዘቱል ወስል በኋላ ላም ስኩን ከመጣ ከላሟ ላይ ስኩን ከተቀመጠባት ላሟ ትነበባለች ማለት ነው። አንዳንዴ ደግሞ እናየዋለን ቦታው ላሟም ምንም አይነት ሐረካ የሌላት ስኩንም ሆነ ምንም የሌላት ትሆንና ቀጥሎ ያለው ፊደል ላይ ሸዳ ትሆናለች። ያቺ ከሆነች ሸምስያ ትባላለች። እንዴት ነው የምትቀራው ደግሞ እዛ እናያታለን። አሁን እዚህ ጋር ምን ትሆናለች? ላሟ ትነበባለች ማለት ነው። እቺ ሐምዘቱል ወስል ስለሆነች ምን እናደርጋታለን? እንዘላታለን ማለት እቺ ስራዋ መነሻ ናት። አሁን ለምሳሌ ቢአስሓቢ አልፊል የምንለው አሁን ቢአስሓቢ ብለን ካቆምን አልፊል ብለን የምንነሳው እቺ አ የምትለዋ ለዚህ መነሻ ናት። طيب ምክንያቱም አረቦች በስኩን አይነሱም፣ በስኩን አይጀምሩም። እኛ አሁን በአማርኛችን እንጀራ የተለያዩ ነገራቶች እንላለና በስድስተኛው ፊደል ማለት ነው። አረቦች ግን እንደዛ የላቸው ስለሆነ ምን እቺ ሐምዘቱል ወስል የገባቸው ለመነሻነት ነው ማለት ነው። አያይዘን ምንቀራ ከሆነስ ቢአስሓቢል ቢአል አንልም ቢልፊል ቢአስሓቢል ፊል አያይዘን ሙሉዋን ስንቀራ አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል በደንብ ስበን እናቆመዋለን። ምክንያቱም ከመቆሚያ ፊደል በፊት ያ ፊደል ወይንም ደግሞ ከመሳቢያ ፊደላቶች ያ ዋው እንዲሁም አሊፍ ከመጡ ከምንቆምበት ፊደል በፊት ምን እናደርጋታለን? ያችን መሳቢያ እንስባታለን ማለት ነው። طيب መዱል ዓሪድ ሊስኩን ይባላል። በዚህ መልኩ ይሰባል ማለት ነው። طيب ስንቀጥል አለም የጅዐል ከይደሁም ፊ ተድሊል አለም ምንም አይነት ህግ የላትም። የጅዐል ስንል ጂም የሚነጥር ፊደል አግኝተናል እና ነጥራታለን። አለም የጅዐል አይደለም፣ እንዲሁም ደግሞ የጅዐል ብለን አናልፍ፣ የግድ ማንጠር ይኖርብን። አለም የጅዐል ከይደሁም ላም ስኩን ሆና ስትመጣ ትኩረት እናደርጋለን። ማንጠር የለም። የጅዐል ል አንላት የጅዐል በዚህ መልኩ አለም የጅዐል ከይደሁም ፊ ተድሊል ከይደሁም ስንል እዚች ጋር ያስኩናለች። ከፈትሐ በኋላ ያስኩን ስትመጣ ልክ ከይፈ እንደሚለው ነው። የሊን ፊደል ነች። ትንሽ ሳብ እናረጋታል። አለም የጅዐል ከይደሁም ፊ ተድሊል እዚህ ጋር ዷድ አለች። በደንብ አወፍረን እንይዛታለን ማለት ፊ ተድሊል ወአርሰለ ራ ስኩን ሁና መታለች። አሁን ቅድምን ብለናል እዚህ ጋር ራ ፈትሐ ከሆነች እንዲሁም ዶማ ከሆነች ትወፍራለች ብለናል አይደለ? መርሐባ። አሁን እዚህ ጋር ምንድነች? ስኩን ነች። ስኩን ከሆነች እሷ ላይ ህግ ለመስጠት የግድ ወይ ፈትሐ ወይ ከስራ ወይ ዶማ መሆን ነበረበት። አሁን ምንም አማራጭ የለብንም። ስኩን ስለሆነች
ህግ እሷ ላይ አንመሰረትም። ስለሆነ አሁን ህጋችን እንዴት ነው የምናደርገው? ከሱኩን በፊት ያለውን ፊደል እንመለከትና የእሱን ሐረካ እናያለን ማለት ነው። አሁን እዚህ ጋር ማን ነው? ራሱኩን። ከራሱኩን በኋላ የመጣው ፊደል ማን ነው? ስለ ፊደሉ ማንነት አይደለም። አሁን ከራ በፊት ያለው ማን ነው ስንል ፈትሐ ነው። ፈትሐ ከሆነ ፈትሐ፣ ከስራ ከሆነ ከስራ፣ ዶማ ከሆነ ዶማ ማለት ነው። ስለሆነ ምን እናደርጋለን? እዚህ ጋር አሁን ራሱኩን ከሆነች ጎረቤቷ በቀኝ ያለው ጎረቤቷን እንጠይቀዋለን ማለት ነው። ሂደን ሐረካ እንዲያውሰን። ይሄ ማን ነው? ሐረካው ፈትሐ ነው። ፈትሐ ከሆነ ፈትሐ ነው የሚያውሰን ማለት ነው። ስለሆነ ምን እናደርጋለን? ራ ፈትሐ ከሆነች ትወፍራለች ብለናል። ይህንንም እናወፍረዋለን። ወአርሰለ ዐለይሂም ዐለይ እዚህ ጋ ያለች ሊን ያልናት የቅድሟ መታለች። ከፈትሐ በኋላ ያ ስኩን ሊን መታለች። ወአርሰለ ዐለይሂም ጠይረን። ጠይረን ስንል እዚህ ጋ ጠይረን ማለት የለብንም። ጠይረ ጠ የአማርኛ ጣ እንጠቀም እናወፍረዋል። ጠይረን ጠይ እዚህ ጋም የስኩን ከፈትሐ በኋላ መታለች ሊናት ናፍራ። ጠይረን አባቢል አባቢል። ጠይብ ተርሚሂም እዚህ ጋም ራን ናፍራታለን፣ ምክንያቱም ከፊት ለፊቷ የመጣው ፈትሐ ስለሆነ ማለት ተርሚሂም ቢሒጃረቲን ሚን ሲጂል። ተርሚሂም ቢሒ ስንል እዚህ ጋር ሓ በደንብ ትኩረት ማድረግ አለ። ከጉሮሯችን ፈግፈግ አድርገን ማውጣት ይኖርብናል። ቢሒጃረቲን ራ ፈትሐ ነው ናፍራል። ቢሒጃረቲን ሚን ሲጂል። ቢሒጃረቲን ብለን ታዋን ግልጽ አናወጣም፣ ምክንያቱም ከታ በኋላ የመጣው ሚም ፊደል ነው። ከተንዊን በኋላ ሚም ሲመጣም ትሆናለች ኢድጋም ትደረጋለች ማለት ነው። ቢሒጃረቲን ሚን እዚህ ጋር ደግሞ ኑን ስኩን አለች። ከኑን ስኩን በኋላ የመጣውን ፊደል እንመለከታለን። ሲን የኢኽፋእ ፊደል ነው፣ እንደብቃታለን። ቢሒጃረቲን ሚን ሲጂል። ቢሒጃረቲን ሚን ሲጂል። طيب ፈጀዐለሁም ዓይን ላይ ትኩረትና ፈጀዐለሁም እንዳንል ፈጀዐለሁም ከዐስፊ አይሽ ከዐስ ያችኋት እዚህ ጋር ከዐ ዓይን አለች፣ ግልጽ እናወጣለን። ከዛ ሷድ እናወፍራለን። ከዐስፊም ከተንዊን በኋላ ማን መታለች? ሚም እናረጋታለን ኢድጋም። ከዐስፊም ማኩል አንልም። ሀምዛውን ግልጽ መውጣት አለ። መ ልክ የሆነ ሰው አምጥቶ እየተናገርን አንገታችንን እንቅ እንዳረግን ያ ድምፅ ነው የሚኖራት። መኩል በዚህ መልኩ ነው። ኢንሻአላህ ቪዲዮ ከተመቻችሁ ሀሳብ አስተያየት ካላችሁ ስጡኝና በዚህ አይነት መልኩ ኢንሻአላህ እንቀጥላለን ማለት ነው። ሰላም አለይኩም።